የቪዲዮ ቀጭን ስስና ቮሊዩም ለሚፈልግ ጸጉር ነው። 3 የጸጉር ማስክ ፕሮዳክቶች ነግራችኋለሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። የመጀመሪያው ባምብል ኤንድ ባምብል ሄር ማስክ ነው። እስኪ ይሄንን ፕሮዳክት ሪቪው እናድርገው። ይህ ማስክ ወፍራም ፕላምፒንግ ሄር ማስክ ነው። ይህንን ፕሮዳክት ለምን ፒክ ያደረግነው? ምክንያቱም ቀጭን የሆነን የጸጉር ክር ፕላምፕ ያደርጋል። ጸጉራችሁ ፍፍት ያለ ሙልት ያለና ትልቅ ያስመስለዋል። ይህንን ማስክ መጠቀም ያለባችሁ የጸጉራችሁ ዛላ መካከለኛ የሆናችሁ ሰዎች ናችሁ። ኤክስፐርቶችም እንደሚሉት ማስኩ የሚያገለግለው በዋናነት ቮሊዩም ለመጨመር ነው። በውስጡ ያሉትን ግብአቶች ስንመለከት እንደ ፖሊመርስ እና ፊልም ፎርመርስ ያሉ ግብአቶች አሉት። እነዚህ ጠቀል ስናደርጋቸው ጸጉርን ፕላምፕ ማድረጊያ ናቸው። ጸጉራችሁ ይበልጥ ወፍራም እንዲሆን ያስመስለዋል። ሌላው ሄሜክተንስ ነው። ይሄ ማለት እንግዲህ ጸጉራችሁን ቀባታማ ወይንም ደግሞ ከበድ ባለ መልኩ ሳይሆን ቀለል ባለ መንገድ ቆንጆ ወዛማ የሆነ ጸጉር እንዲኖራችሁ ያደርግላችኋል። ሁለተኛው በብዙ ባለሙያዎች ዘንድ ተወዳጅ የሆነው የጸጉር ማስክ ኬራስታስ ደንሲፊክ ማስክ ነው። ይህ ማስክ ለጸጉር የሚሰጠው ጥቅም ቴክስቸር እና ዴንሲቲን ይጨምራል። በውስጡ ከያዘው ኢንግሬዲየንትስ መካከል አንደኛው ሃይሎሮኒክ አሲድ ነው። ይህ ደግሞ የጸጉርን ዛላ ወፍራም ያደርገዋል። ሌላው ደግሞ ስቴሞክሲድን ወይንም ደግሞ ኢንትራሳይክሊን በውስጡ ይዟል። እነዚህ ንጥረ ነገሮች ደግሞ የጸጉር ክሮች ጠንካራ እንዲሆን ይረዳሉ። ይህንን ማስክ እንግዲህ መጠቀም ያለበት ሰው ቀጭንና ስስ የሆነ ጸጉር ያለው ነው። ነገር ግን የራስ ቆዳችሁ ኦይሊ ከሆነ ወይንም ደግሞ የጸጉር ዛላችሁ ወፍራምና ብዙ የሆነ ጸጉር ያላችሁ ሰዎች ይሄንን ማስክ መጠቀም የለባችሁ። ሶስተኛው ደግሞ ሊቪንግ ፕሩፍ ፐርፌክት ሄር ዴይ ዌልነስ ሃይድሬቲንግ ሄር ማስክ ነው። ይህን ማስክ አሪፍ የሚያስብለው ነገር ምንድነው? ጸጉርን ከበድ ባለ መንገድ አይደለም ሃይድሬት የሚያደርገው። ለደረቅ ጸጉር በጣም አሪፍ ነው። በተጨማሪም ደግሞ ጸጉርን ሊፍት ያደርጋል። ይህ ማለት ለምሳሌ ጸጉራችሁን ስትሰሩት ትኝት የሚል ከሆነ ሙልጭልጭ ብሎ ይሄ ቮሊዩም የሌለው ጸጉር ከሆነ ለእንደነዚህ አይነት ጸጉር በጣም አሪፍ ነው። በተጨማሪም እንግዲህ ጸጉርን ያለሰልሳል፣ እንዲሁም ደግሞ ሙቭመንት እንዲኖረው ያደርጋል። ይህንን ማስክ ማን ነው መጠቀም ያለበት? ደረቅ ጸጉር ያላችሁና ብዛት የሌለው ጸጉር ከሆነ ያላችሁ ይህንን ማስክ ብትጠቀሙት አንደኛ ነገር ያለሰልስላችኋል፣ ሁለተኛ ደግሞ ቮሊዩም እንዲኖረው ይረዳል። መጠቀም የሌለበት ሰው ደግሞ በተለያየ ምክንያት ጸጉሩ በጣም የተጎዳ ኤክስትሪም ደረቅ ከሆነና እንዲሁም ደግሞ ሻካራ የሆነ ጸጉር ከሆነ ያላችሁ ይሄንን ማስክ ባትጠቀሙት ይመከራል። ስለ ሄር ማስክ ብዙ ማወቅ የምትፈልጉ ከሆነ በዩቲዩብ ላይ በሰፊው ሰርቻለሁ። ሌሎች ተጨማሪ ፕሮዳክቶችም እዛ ላይ ታገኛላችሁ። ዩቲዩብ ላይ ሄዳችሁ ቼክ አድርጉ። እዛ ላይ ዋጋውን ከሚሰጠው ጥቅም አንጻር እያነጻጸርኩም ጠቅሻለሁ። ይጠቅማችኋል።